ኢትዮጵያን ጨምሮ በርካታ ስደተኞች ሊቢያ ውስጥ ወሲባዊ ብዝበዛ እንደሚደረጉ የተመድ ሪፖርት አሳየ። ሐማስ በእስራኤል ከባድ ሽንፈት ቢገጥመውም ጋዛን እንደገና እየተቆጣጠረ ነው ተባለ። የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን የለበትም ሲሉ የቱርክ ፕሬዝዳንት ኤርዶዋን ገለጹ። ዜናውን በዝርዝር እናሰማ። ለይፋዊ ጉብኝት ወደ ኢትዮጵያ የመጡት የቱርክ ፕሬዝዳንት ሪሲፕ ታይፕ ኤርዶዋን ሀገራቸው በአፍሪካ ቀንድ አዲስ ግጭትና ህመም መመልከት እንደማትፈልግ እንዲሁም ቀጠናው የውጭ ኃይሎች የጦር ሜዳ መሆን እንደሌለበት ተናገሩ። የቱርክ ፕሬዝዳንት አክለውም እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። በጠቅላይ ሚኒስትር አብይ አህመድ ጉዞ ወደ ኢትዮጵያ እንደመጡ የተነገረላቸው የቱርክ ፕሬዝዳንት ኤርዶዋን ይህን ያሉት ትናንት ማክሰኞ የካቲት 10 2018 ዓ.ም በአዲስ አበባ በሰጡት መግለጫ ላይ ኤርዶዋንና ጠቅላይ ሚኒስትር አብይ የጋራ መግለጫ የሰጡት ዘለግ ያለ ውይይት እንዳደረጉ ከተገለጸ በኋላ ነው። ከ11 ዓመት በኋላ በድጋሚ ወደ አዲስ አበባ በመምጣታቸው መደሰታቸውን የገለጹት የቱርኩ ፕሬዝዳንት ኤርዶዋን ሁለቱ ሀገራት እንደ ባቡር፣ የትራንስፖርት መሰረተ ልማት፣ ፋብሪካዎች እንዲሁም የኃይል ማስተላለፊያ መስመሮች ባለ ዘርፎች ላይ ትብብር እንዳላቸው አንስተዋል። ፕሬዝዳንቱ ኢትዮጵያ በእስልምና ባህል ውስጥ የማይተካ ሚና እንዳላት ጠቅሰዋል። ቱርክ ከወዳጅ የኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥም ተናግረዋል። ፕሬዝዳንቱ የመላው ዓለምን ዓይን ወደ አፍሪካ ቀንድ በዞረበት በዚህ ወቅት የኢትዮጵያ ለረጅም ጊዜ የቆየ የመንግስት መዋቅርና ተምሳሌነት ያለው አስተዳደር ይበልጥ አስፈላጊ እየሆነ መጥቷል ብለዋል። ከአፍሪካ ቀንድ ሀገር ጋር በኩል አጋርነትና በጋራ መግባባት ላይ የተመሰረተ ግንኙነት እንደሚያደርጉ እንዲሁም ሀገራቸው ከቀጠናው ህዝብ ጎን እንደምትቆም ገልጸዋል። ኢትዮጵያን ጨምሮ በርካታ ሀገሮች ሊቢያ ውስጥ ወሲባዊ ብዝበዛ እየደረሰባቸው ነው። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያን ጨምሮ በርካታ ሀገራት ስደተኞች ሊቢያ ውስጥ ለመድረስ ለግዳጅ የወሲብ ንግድና ለግዳጅ ሰራተኝነትና ስቃይ እንደሚዳረጉ የተባበሩት መንግስታት አዲስ ሪፖርት አሳየ። ስደተኞች ላይ የሚደርሰው ርኅራኄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ግንኙነት ባላቸው የህገወጥ የሰዎች ዝውውር መረቦች አማካኝነት እንደሆነም ተገልጿል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን ጽሕፈት ቤት እና የሊቢያ ድጋፍ ተልዕኮ ትናንት የካቲት 10 2018 ዓ.ም በጋራ ባወጡት መግለጫ ከጥር 2 ጀምሮ እስከ 2018 ዓ.ም ያለውን ጊዜ የሚሸፍነው ሪፖርት ሲዘጋጅ የ16 የአፍሪካ መካከለኛው ምስራቅና ደቡብ እስያ ሀገራት የመጡ 100 ገደማ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ቃለ መጠይቅ ተደርጎላቸዋል። በዩክሬን ጦርነት ጥቅም ላይ እየዋሉ ያሉ ዘመናዊ መሳሪያዎች ለጦርነቱ ምን ይነግሩ? የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን የለበትም ማለታቸው ምን አስበው ነው? በናይጄሪያ ማዕድን ማውጫ ውስጥ 30 ሰዎች በመርዛማ ጋዝ ታፍነው መሞታቸውንም ቢቢሲ ዘግቧል። ዝርዝሩን እናነበዋለን። በማዕከላዊ ናይጄሪያ በዚህ ማዕድን ማውጫ ስፍራ በካርቦን ኦክሳይድ ታፍነው ነው የተባሉ 33 ሰዎች መሞታቸውን የዓይን እማኞች ለቢቢሲ ተናገሩ። አደጋው የደረሰው ሶሊድ ዩኒቲ ናይጄሪያ የተባለ የማዕድን ኩባንያ በሚያስተዳድሩና ዋሴ በምትባል ከተማ ወጣ ብሎ በሚገኝ ስፍራ ነው። መርዛማ ጋዙ በማዕድን ቁፋሮ የሚካሄድበት ጉድጓድ ውስጥ በመከማቸቱ የታፈኑ ሰዎች የምሽት ፈረቃቸው ከማለቁ በፊት ራሳቸውን መሳታቸውን ተናግረዋል። የማዕድን ቆፋሪዎች መሞታቸው የታወቁ የጠዋት ፈረቃ ሰራተኞች ለስራ በሚገቡበት ወቅት መሆኑን የተገለጸ ሲሆን ከ20 በላይ ሰዎች ማትረፍና ወደ ውስጥ ለመውሰድ ተችሏል። የጸጥታ ሰራተኞች የማዕድን ማውጫ ያሸጉ ሲሆን መርዛማ ጋዝ በማዕድን ጉድጓድ ውስጥ እንዴት ሊከማቻል የሚለውን ምርመራ እያደረጉ ነው ተብሏል። ግጭቶች ሲቀሰቀሱ ስጋት ውስጥ እየጣሉ እንደሆነ ሐኪሞች ገለጹ። በኢትዮጵያ የተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በታጣቂዎች መካከል ግጭት በተደጋጋሚ ሲከሰት ቆይተዋል። በተለይም በትግራይና በአማራ በኦሮሚያ ክልሎች ውስጥ ባለፉት ዓመት የተካሄዱ ግጭቶች የነዋሪዎችን ህዝብ የተረጋጋ ህይወት ከማወቅ ባሻገር የዘወትር ስጋት እንደሆነ ቀጥለዋል። የ2 ዓመት ደም አፋሳሽ ጦርነት በተካሄደበት የትግራይ ክልልና የሰሜን ኢትዮጵያ አካባቢ ለአዙር ጦርነት ሊከሰታል የሚል ስጋት እየተጠናከረ እየመጣ ነው። በአማራና በኦሮሚያ ክልሎች ከታጣቂ ቡድኖች ጋር የሚከሰቱ ግጭቶች ብልጭ ድርግም እያሉ ቀጥለዋል። ይህም በአብዛኛው በሚኖሩ ሰዎች መደበኛ ህይወታቸው ላይ ከባድ ተጽዕኖን ከማሳደር ባሻገር ዛሬ ከነገ ምን እንዲከሰት ይችላል በሚል ጭንቀት ውስጥ እንደገቡ ያደርጓቸዋል። ግጭቶች በግለሰቦች ህይወትና እንቅስቃሴ ላይ የሚኖራቸው አሉታዊ ተጽዕኖ ለስጋቱ ምንጭ ከሆኑ ጉዳዮች መካከል አንዱ ነው ተብለዋል። ሐማስ በእስራኤል ላይ ከባድ ሽንፈት ቢገጥመውም ጋዛን እንደገና እየተቆጣጠረ ነው መባሉ፣ ባለፈው ጥቅምት የተደረሰው አሜሪካ መራሹ የተኩስ አቁም ስምምነት በጋዛ ጦርነት ጋብ ሲያደርግ ሐማስ ራሱን ለማስተዳደር ያደርግ የነበረው ውጊያ በአካባቢው ወደ መቆጣጠር ለውጦታል። ጦርነቱ የሐማስ ጠንካራ ወታደራዊ ክፍሎችን ወደ ደፋጣ ታጣቂዎች ያንኮታኮተ ሲሆን አብዛኛው መሪዎችን ተገድለዋል። የጋዛ ህንፃዎችና መሰረተ ልማቶች በአመዛኙ ወድመዋል። አብዛኛው የህዝብ ቁጥር ተፈናቅሏል። እንዲሁም የኢኮኖሚ መስመሩ ተመትተዋል። በግጭቱ ከ72,000 በላይ ፍልስጤማውያን በእስራኤል መገደላቸውን ሐማስ መሪው የጤና ሚኒስቴር መረጃ ያመላክታል። ከተኩስ አቁም ስምምነቱ አራት ወራት በኋላ በጋዛ የሚኖሩ ፍልስጤማውያን ሐማስ ቁጥጥሩን በደህንነት የታክስ ገቢና የመንግስት አገልግሎት አስፋፍቷል ብለዋል። ይህም የረጅም ጊዜ ስልትና ቡድኑ ትጥቁን ለመፍታትና ስልጣን ለማስረከብ ተዘጋጅቷል ወይ አልተዘጋጀም የሚሉ ጉዳዮች ላይ ጥያቄዎች እንዲነሱ አድርገዋል።
በጋዛ የመብት ተሟጋቾች መሐመድ ዲያብ ሐማስ 90 በመቶ የሚሆኑ አካባቢ ዳግም መቆጣጠሩን ይናገራል። ፖሊስና የደህንነት ተቋማት ዳግም ተመልሰዋል እና አሁን በመንገዶች ይንቀሳቀሳሉ። ወንጀልና መከላከልና ተባባሪ ናቸው የሚሏቸውን ሀሳቦች ያላቸው ሰዎች ያሰሳሉ። ሰዎች መታወቂያ ወይም የጤና አገልግሎት ለማግኘት ወደ ሐማስ ባለስልጣናት መሄድ አለባቸው። በፍትህ ስርዓቱና በፍርድ ቤት ዳግም ቁጥጥሩን እያሰፋ ነው ብለዋል። በድሆች መንደር ትምህርት ቤት በመክፈት $1 ሚሊዮን ያሸነፈችው መምህርት አስገራሚ ዜና። በህንድ ሙምባይ ከተማ ኮለባ አካባቢ በቀጭን መንገድ አካባቢ በአነስተኛ ኮንክሪት የተሰሩ 4 ማዕዘን ቤቶች ይታያሉ። በአካባቢው ዙሪያ ከዝቅተኛ ግብዓቶች የተገነቡ ቤቶች በደማቅ ቀለሞች ያሸብርቀዋል። በቀይ፣ ሰማያዊ፣ አረንጓዴና ቢጫ ቀለሞች ደምቀዋል። መንደሩ በአብዛኛው በጽዳት ሰራተኞችና በቤተሰባቸው የተሞላ ነው። እዚያው ይኖራሉ፣ እዚያው ይሰራሉ። በዚህ መካከል ሽጉጥ ያለ አነስተኛ የትምህርት ማዕከል መሰረታዊ ሂሳብና ቋንቋዎች ነጻ ትምህርት ያቀርባል። ህጻናት ለመጀመሪያ ጊዜ መደበኛ ትምህርት እንዲያገኙ ወይም ትምህርት ካቋረጡ በኋላ እንዲመለሱ ያግዛል። ማዕከሉ ለትርፍ ባልተቋቋመ ድርጅት ይመራል። ማዕከሉ ላለፉት 3 አስርት ዓመታት የተገለገሉ ማህበረሰቦች ትምህርት እንዲያገኙ በተሰራው በ45 ዓመቷ አርቲስት ሮቤል ጋኒ በገንዘብ ተደግፏል። በዚህ ወር መጀመሪያ ናጊ ቫርኪ ፋውንዴሽን ከዩኔስኮ ጋር በመተባበር ለሙያው ልዩ አበርክቶ ለተጫወቱ መምህራን የሚሸልመውን ሽልማት ከ$1 ሚሊዮን ጋር አሸንፋለች። ናኒ ከ139 ሀገራት የተወጣጡ ከ5000 እጩዎችና አመልካቾች ነው የተመረጠችው። የዓለም አቀፍ መምህራን ሽልማት እንዳለው ናጊ ሮቤል እና ናቲ አርቲስት ፋውንዴሽን በተባለው መንግስታዊ ባልሆነ ድርጅት በመላው ህንድ ከ100 በላይ በተገለሉ ማህበረሰቦችና መንደሮች 800 መማሪያ ማዕከላት መስርታለች። ፊንላንድ የአሜሪካው ፕሬዝዳንት ዩኬ የቻጎስ ደሴቶችን ለሞሪሸስ መወሰኗን ተቹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዲያጎ ጋርሲያን አትስጡ ሲሉ የዩናይትድ ኪንግደም የቻጎስ ደሴቶችን ለሞሪሸስ ለማስረከብና ወታደራዊ ለማከራየት ማቀዷን በከፍተኛ ሁኔታ ተቹ። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በጻፉት ጽሑፍ ይህ ደሴት ከዩኬ መወሰድ የለበትምና የምትሰጡ ከሆነም በታላቁ ሀገራችን ላይ ጉዳት ያስከትላል ብለዋል። የሆነው ዋሽንግተን ማክሰኞ ዕለት ዩናይትድ ኪንግደም ደሴትን ለማስረከብ ማቀዷን በይፋ እንደሚደግፉ ከገለጸ በኋላ ነው። የዩኬ የውጭ ጉዳይ ሚኒስትር ለትራምፕ በሰጠው ምላሽ የቻጎስ ደሴቶች ስምምነት ለዩኬ እና ለቁልፍ አጋሮቿ ደህንነትና የብሪታንያ ሕዝብ ደህንነት ለመጠበቅ ወሳኝ ነው ብለዋል። የደረስንበት ስምምነት የዚህ ወሳኝ ወታደራዊ ሰፈር የረጅም ጊዜ ውይይት ዕጣ ፈንታ ለማረጋገጥ ብቸኛው መንገድ ነው ሲሉ መግለጫው አስታውቋል። ጠቅላይ ሚኒስትር ሰር ኬር ስታርመር ቀደም ሲል ስምምነቱ የጦር ሰፈሩን ቀጣይ አሰራር ለመጠበቅ አስፈላጊ መሆኑን አጽንኦት ሰጥተው ተናግረው ነበር። ቀደም ሲል ሞሪሸስ ብሪታንያ በደሴቶች ሉዓላዊነት መብት የላትም ስትል ትከራከር ነበር። ዲያጎ ጋርሲያ በደሴቶች ውስጥ ትልቁ ክፍል ሲሆን የዩኬና የአሜሪካ ጦር ኃይሎች የጋራ ወታደራዊ ሰፈር በመሆን ያገለግላል። ባለፈው ግንቦት ወር በተገለጸው ስምምነት መሰረት ዩኬ ዲያጎ ጋርሲያን ለ99 ዓመት በሊዝ ተከራይታለች። የትራምፕ አስተያየት የመጣው በሚቀጥለው ሳምንት በአሜሪካና በሞሪሸስ መካከል ከታቀደው ውይይት በፊት ነው። ትራምፕ ከዚህ ቀደም ዩናይትድ ኪንግደም የቻጎስ ደሴቶችን ለሞሪሸስ ለመመለስ መወሰኗን ደግፈው አስተያየት ሰጥተው ነበር። ትራምፕ ረቡዕ ዕለት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በጻፉት ጽሑፍ የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመርን ለሀገራት ሊዝ ምንም ጥቅም እንደሌለውና የ100 ዓመት የሊዝ ስምምነት በመግባት ትልቅ ስህተት እየሰሩ እንደሆነ ነግሬያቸዋለሁ ብለዋል። የአሜሪካው ፕሬዝዳንት ዲያጎ ጋርሲያን በህንድ ውቅያኖስ ስትራቴጂክ በሆነ ቦታ ላይ ትገኛለች ሲሉ አጽንኦት ሰጥተው ዜናዎች እነዚህ ነበሩ። እናመሰግናለን።
ነው።